አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። የሱመያ ኢትዮ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በዚሁ አጋጣሚ ተጠፋፍተናል። ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ አንዲት ነገር ቀንጨፍ አድርጌ መናገር ፈለግኩ። ያንን ምንድን ነው? ብዙ እህቶቼ ወንድሞቼም እንደዚሁ ተጠቀሙበት አይዲያውን ምናምን ስንላቸው የሚያሾፉ የሚቀልዱ የሚሉ አሉ። አብዛኛውን ደግሞ በውስጥ መታችሁ የምትጽፉልኝ አላችሁ። በውስጥ እኔ አላስተናግድም ብዬ ተናግሬያለሁ። በሁለተኛ ደረጃ ደግሞ እናንተ ሀሳብ አስተያየታችሁን እየገባችሁ ኢትዮ ላይ አስቀምጡ። አስተናግዳችኋለሁ ባላ ፍቃድ። እንደዚሁም ደግሞ ዛሬ አንዲት እህቴ ተደስታ ነግራኛለች። ቴንኪው ሶ ማች በጣም ነው የማመሰግነው፣ አላህ ይስጥሽ ብላለች። አብሽሪ እህቴ። ያንን ምንድነው የተፈጠረው? እሷ መስፈርቷን ነገረችኝ። አንድ ወንድሜ ከአሜሪካ አገናኘዋት። ያው ደስ ስላላት በጣም አመሰግናለሁ ብላ መታ በቲክታክ አመስግናለች። ልፖስትላችሁ ነበር ወላሂ፣ ግን ያው እንትን አላልኩትም። እና ምን ልላችሁ ፈልጌ መሰላችሁ? ገስት ላይ ገብታችሁ ስትናገሩ እነዛ ሰዎች ከፈለጉ ከወደዱ እናንተ ከተመቻቸዋቸው በውስጥ ገብተው ስለሚጠይቁኝ እኔ ስልካችሁን እሰጣለሁ ማለት ነው ባላ ፍቃድ። ለምን እናንተም በኢንቦክስ ስልካችሁን ታስቀምጣላችሁ፣ እኔም የእናንተን ስልክ አንስቼ ለነዛ ሰዎች እሰጣለሁ ማለት ነው። እድላችሁን ሞክሮ ሁሉም ሰው እድሉን መሞከር ሀሪፍ ነው ብዬ ነው የማስበው። ገባችሁ አይደለ? እና እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ እድላችሁን ሞክሩ። ዛሬ ደግሞ እንግዲህ የመጣሁት ወንድሞቼ አሉ። የት ሀገር ካላችሁ አገሩ ይቅርባችሁና የሚፈልጉት የእስልምና ተከታይ የሆነች ሙስሊም ሴት እንደዚሁም ደግሞ እድሜዋ ከ26 እስከ 30 ባለው እድሜ ያላት የእስልምና ተከታይ የሆነች አረብ ሀገርም ብትኖር ኢትዮጵያን ብትኖር ችግር የለም፣ ዋናው መግባባቱ ነው ብሏል። እሱ ያለው የት ነው ካላችሁ ደቡብ አፍሪካ ነው የሚኖረው። የእስልምና ተከታይ ነው አንደኛው። በሁለተኛ ደረጃ ደግሞ አንድ ወንድሜ እንደዚሁ ነፍሰ 37 ዓመቱ ነው የሚኖረው ደቡብ አፍሪካ። እሱ ደግሞ የሚፈልገው ከኢትዮጵያ ነው፣ ከኢትዮጵያ። እሱም ደግሞ እወስዳለሁ ከተግባባን ብሏል። እድሜ ከ27 እስከ 30 እሱም እና የራሱ ስራ አለው፣ ማስተዳደር ይችላል። ሁለቱ ደቡብ አፍሪካ ናቸው። ሁለቱም የእስልምና ተከታዮች ናቸው ማለት ነው። በሶስተኛ ደረጃ ደግሞ እንደዚሁም አገሩን አልጠቅስም፣ ይህ ዩሮፕ ነው። አገሩን ካልጠቀስኩ ዩሮፕ ነው ማለት ነው። እና የሚፈልጉት ደግሞ እነሱ ምንድን ነው በዛ ያሉ ናቸው። ከአንድ ላይ ጠቅላላ አድርጌ ነገር የሚፈልጉት የእስልምና ተከታይ የሆነች እድሜያቸው ከ20 እስከ 30 ባለው እድሜ እንደዚሁም ከአረብ ሀገር ብትሆንም ችግር የለውም ብለዋል። እና መስፈርቱን የምታሟሉ አላህን የምትፈሩ እስልምናችሁን የምትሉ የምታከብሩ ሂደን እንሰራለን፣ ሂደን እንደዚህ እንላለን፣ ሂደን እንደዚህ እንላለን የምትሉ ሳይሆን ሂደን ኦልሬዲ የባላችን አምር ጠብቀን እንኖራለን የምትሉ ካላችሁ ይህን አምናችሁበት ፈልጋችሁ ምናምን የምትመጡ ከሆነ ችግር የለም፣ ኢንሻአላህ አስተናግዳችኋለሁ። ግን አብዛኛውን ምንድነው የምትሉት? እኔ አግብቼ ወጥቼ ቤተሰቤን መላክ ፈልጋለሁ ምናምን የምትሉት ነው አብዛኛውን የምትበዙት ማለት ነው። እንደዚህ አይነት ሰው ደግሞ እኔ ብዙ ጊዜ አላስተናግድም። በሁለተኛ ደረጃ ደግሞ በተለይ ወንዶች ማለት ነው ካናዳ ያለች ካለች፣ አሜሪካ ያለች ካለች፣ እኔ ኢትዮጵያ ነኝ ታግብታት ውሰደኝ የምትሉ ወንድሞችን በጣም 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 ብዙዎች ናቸው። እሱን ደግሞ አንድ ሰው አንተ እንደዛ ብለህ ከነገርከኝ ለእኔ ለጥቅምህ እንደምትመጣ በደንብ ጠንቅቄ እረዳለሁ። ለጥቅምህ ስለሆነ እኔ ደግሞ እንደዛ አይነት ሰው ደግሞ አላመጣም። ይቅርታ አድርጉልኝ፣ እኔ ራሴ ብሆንም። ገባችሁ አይደለ? አብዛኛውን ሰው ደግሞ ሰው እኔ ስታዘብ ምንድን ነው በቃ ለጥቅማቸው ብቻ፣ በተለይ ኢትዮጵያ ያሉት ለጥቅማቸው ብቻ ነው። አብዛኛውን በቃ ለጥቅማቸው ብቻ ነው የሚፈልጉት። ይሄ ደግሞ አግባብ ነው ብዬ አለም። ትዳሩን ፈልጋችሁት አምናችሁበት ከሆነ ነገ ወዲያ ልጅ እናፈራበታለን፣ ቤተሰብ እናፈራበታለን፣ ነገ ወዲያ ወይ እሷ ብትታመም ወይ እኔ ብታመም ተያይዘን እናድጋለን የምትሉ ከሆነ እንጂ መስፈርታችሁ ውጭ ለመውጣት ብቻ አድርጋችሁ ከመጣችሁ እኔ ላስተናግዳችሁ አልችልም። ገባችሁ አይደል? ለምን ካላችሁ እኔ ህሊናዬ አይፈቅድም። ለምን የዚህ ሀገር
እንዴት እንደሚኖር እንዴት እንደሚል እያየው ነው ባይኔ። ከናንተ ይልቅ እኔ እዚህ ሀገሩ ላይ እየኖርኩ ነው። ባይኔ በብረቱ እያየው ነው ያለውን ነገርና ይህን ታሳቢ አድርጋችሁ ፕሊስ በደንብ አድርጋችሁ ሃይምሯችሁን አስተካክላችሁ ኑ። ሳታስቡበት ሳታልሙበት ግን ለመውጣት ብቻ ሰው ያንን ሰው የምትፈልጉት በቃ አግብታት ወሰደኝ። እኔ አሁን በጣም የገረመኝ ኮሜንት ልንገራችሁ። በኢንቦክስ ነው የጻፈችልኝ። እናት አባቴ አይነ ስውር ነው አለሽ እና እንትን አባቴ የሆነ ትንሽ ችግር አለበት ፓራላይዝ ነው። እናቴም የአይነ ስውር ናት አለሽ። እድሜዋ 20 ዓመት ነው። አግብቶ የሚወስደኝ ካለ ነው ያለች። አስባችሁታል? በኢንቦክስ መታ ነው ያናገረችኝ። እና በቃ ትረጅኛለሽ ብዬ ነው ምናምን ብላ ነው የጻፈችልኝ። እንደዚህ አይነት ሰው ደግሞ እኔ አላስተናግድም። ብዙ ጊዜ ነው ተናግሬያለሁ። ውጭን መስፈርት አድርጋችሁ የምትወጡ ከሆነ እኔ አላስተናግድም። ለምን ካላችሁ ያንን ነገር ተግባብታችሁ ምን ብላችሁ የሚያስጨርስላችሁ ያን የምታገቡት ሰው ነው እንጂ እኔ ምንም የምረዳችሁ ነገር የለም። እኔ የምረዳችሁ ምንድነው ለእናንተ ሁለታችሁን ከመሀል ላይ ሁኜ እኔ ማገናኘት ብቻ ነው። ገባችሁ አይደለ? ሁለታችሁን ከመሀል ላይ ሁኜ የማገናኛችሁ ሰበብ መሆነው እኔ ነኝ። ለምን ካላችሁ ቪዲዮ ስለምሰራ ሸር ስለምታደርጉ ከዛ ቪዲዮ ለብዙ ሰው ይደርሳል። እነዛ ሰዎች ገብተው በኢንቦክስ ይጽፉልኛል ማለት ነው። ተረዳችሁ አይደለ? ይህን ፕሊስ እንድትረዱኝ ይፈልጋለሁ። ከዛ ውጭ ደግሞ አንዳንድ ሰዎች ደግሞ አላችሁ በቃ ይሆናል አይደለ? በቃ አላደል በቃ ገንዘቧን እኔ አንዱ ከገረመኝ ነገር ልንገራችሁ። ደግሞ 25 ዓመቴ ነው አለ እድሜ 25 ዓመቴ ነው። እስከ 30 ያላት እድሜ ችግር የለብኝም አለ። እስከ 40 ነው ያለው። እስከ 40 ያላት እድሜ ችግር የለብኝም አለ። እሺ አልኩት። በኢንቦክስ ነው እንግዲህ የሚጽፍልኝ። እሺ ስለው ከዛ ግን አለ መኪና ያላት ቤት ያላት ምን ያላት እናቴን የምኸድምበት አለ። ወንድ ሆኖ በዚህ ልክ ራሱን ሲያረክስ በጣም ነው የሚያስጠላው። አንዳንዴ ለራሳችሁም ክብር ይኖራችሁ። እኛ እንድናከብራችሁ እኛ ሴቶቹ እንድናከብራችሁ ከፈለጋችሁ እናንተ ተከበሩ። አንተ ራስን ሳታከብር እኔ ላከብራህ አልችልም። ስለዚህ እንደዚህ አይነት አመለካከት ያላችሁ ሰዎች በትዳር እኔ ላስተናግድ አልችልም። ለምን ካላችሁ ከትዳሩ በፊት ጥቅማችሁን ስላስበለጣችሁ እኔ እንደዚህ አይነት ሰው አላዋራም፣ አላናግርም፣ አላስተናግድም። ገባችሁ አይደለ? እንደዚሁም ደግሞ አንዳንዴ ትዳርን ስናስብ ተወክለን ነው መግባት ያለብን። ትክክለኛ ሆነን ያን ሰው ያዋጣናል ብለን አምነንበት አስበንበት ነገ ወዲያ እኔ ልጅ ማፈራበት ነው ብዬ ነው ትዳሩን መያዝ ያለብኝ እንጂ ለግሌ ጥቅም ብዬ የሰውን ህይወት ማበላሸት የለብኝም። አብዛኛውን ግን ነው የታዘብኩት ለግላቸውና ለግላቸው ጥቅም ብለው የሰውን ህይወት ማበላሸት የሚፈልጉ ሰዎች ናቸው አብዛኛውን የሚበዛው። ስለዚህ ፕሊስ እንደዚህ አይነት ወንድሞችም ሆነ እህቶችም ሆነ እኔ ላስተናግዳችሁ ስለማልችል ሌላ ቦታ ሂዱ። እኔ የምፈልገው ነገ ወዲያ ካላህ ቤት እናንተ ሐላሉ ናችሁ፣ እናንተ ልጆች አፍርታችሁ ልንገናኝም እንችላለን። በተለይ እዚህ ዩሮፕ ላይ ከሆናችሁ እኔም ልመጣ እችላለሁ፣ ወይም እናንተ መታችሁ ልዘይሩኝ ይፈልጋለሁ። ለምን ከምንም እና ከማንም በላይ ከገንዘብ በላይ ለእናንተ ለሰው መልካም ስታረጉ ከእናንተ ይልቅ ያን ያረገው ሰው ነው የሚደሰተው። ገባችሁ አይደለ? እኔ ደግሞ በቃ ያንን ነው የምፈልገው፣ ሰው ነው የምፈልገው። ብዙ የቲሞች አሉ ኢትዮጵያ ላይ። ገባችሁ አይደለ? እንደዚህ አግብተው ወጥተው ቤተሰብ አፍርተው ነገ ወደ ልጆቻቸው የበለጠ ቦታ ደርሰው ማየት ነው የምፈልገው። ግን አብዛኛውን አኡዝ ቢላሂ ሚነ ሸይጧን ረጂም እንዳለ የማየው የጥቅምና የጥቅም ሰው ነው። በቃ የጥቅም ሰዎች ከሆናችሁ ከኔ ጋር አትምጡ ፕሊስ። እኔ የጥቅም ሰው በጣም ነው የሚያናድደኝ፣ በጣም ነው የምናደደው፣ በጣም ማለት ነው። እና የጥቅም ሰው እኔ አላስተናግድም። ከቻላችሁ የጥቅም ሰው ያልሆናችሁ ህሊና ያላችሁ ብቻ መታችሁ ተሳተፉ። እና እንደዛ ነው የምላችሁ። እንግዲህ በዚሁ አጋጣሚ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አሳድጉት። ከዛ በተረፈ ደግሞ የምነግራችሁ ለትዳር የምትመጡ ከሆነ በትክክል አምናችሁበት ተረድታችሁት መምጣት አለባችሁ። አንድ ወንድሜም ደግሞ እንግዲህ ሐሳብ ሰጥቶኛል። ሐሳቡ ምንድነው? በቪዲዮ ይውጡና ይነጋገሩ፣ በቪዲዮ ካልወጡ ጥሩ አይደለም ብሏል።
ትክክል ነህ ኢንሻአላህ ለወደፊቱ ቲክታክ 100 200 300 ሺህ ሲገባ እሱም በደንብ እኔም አስብበታለሁ በደንብ አርገን ይሰራበታለሁ ባላ ፍቃድ ማለት ነውና እናንተ ደግሞ ምንድነው በተለይ ዩሮፕ ያላችሁ እህት ወንድሞቼ እንድታመጡ መፈልገው እኔ በራሴ በፍላጎቴ ስነግራችሁ የመዳምን ቅመም ነው ለምን ካላችሁ የሰው ቤት አይተዋል ድካሙንም ሰቀቀኑንም በደሉንም ራቡንም ጥማቱንም ስቃዩንም ስለሚያውቁት ብትረዳዱ የመዳምን ቅመሞች ብታመጡ ደስ ይለኛል አንዲት እህቴም ደግሞ ትናንትና ከሳውዲ አረቢያ ኤርትራዎች እንደዚህ ናቸው ብላ ያወራሻል ቤተሰቦቻቸው በቤተሰብ አግብቶ አውሮፓ እንዲወስድ የፈለገች እናት አለች እሱን ሐሳቧን አልተቀበልኳትም ያው ግን አወርታ ሂዳለች በዚሁ አጋጣሚ ለኢትዮጵያዊ ማለት አሁን እኔ የችን ሰቱ የታዘብኳት ለኢትዮጵያዊ ያላት አመለካከት ኢማጂን በጣም የወረደ ነው በመጀመሪያ ኢትዮጵያዊነትሽን አክብረሽ ነው ከዛ በኋላ እኔ ላከብርሽ የምችለው እና በዚህ ዙሪያ አውሮፓ ያሉትን እናቶችና እኛ አረብ ሀገር ያሉት እናቶችን አገናኝተሽ በዚህ ዙሪያ ስሪ ብላኛለሽ እኔ በዚህ ዙሪያ አልሰራም ከፈለግሽ ገንዘብሽን ጧርገሽ ከፍለሽ መምጣት ትችያለሽ እንጂ እኛ ሌሎቹን እንደማናውቃቸው አርገሽ አካብደሽ አትምጪ በአላህ ለምን እንደሆነ ታውቃላችሁ እኔ ኢትዮጵያዊ ነኝ እንደ ኢትዮጵያዊ ደግሞ ኢትዮጵያዊነትን ንቄ ማውራት አልፈልግም ኢትዮጵያዊ ነኝ ማንነቴን አክብሬ ነው በማንነቴ ነው እንትንምለው ገባችሁ አይደለ እቺ ሰትዮ ግን ምንድነው በቃ አረብ ሀገር ስለተወለዱ እንግሊዘኛ ባፍንጫቸው ነው የሚያወሩ ምናምን ብላ በጣም አካብዳን የተናገረች እኔ በጣም ስለገረመኝ ነውና በመጀመሪያ ማንነታችን አክብረን ነው አፍሪካ የትም እዚያውን እኔ ምንድነው የሚሉት ማለት አገር ሼት ነው የሚሉኝ ኢትዮጵያዊ ነኝ እንምላችሁ ገባችሁ አይደለ ኢትዮጵያዊነታችሁን ሳታከብሩ ሌላ ሰው ያከብረናል ብላችሁ መታችሁ ባታወሩ ደስ ይለኛል እና ለማንኛውም ፈታና ያርገችኝ ግን በጣም ሐሳባ በጣም ስለገረመኝ ነው የኛ ልጆች ምናምን በቃ በጣም አካበደች እና ለማንኛውም በመጀመሪያ ኢትዮጵያዊነትሽን አክብር ከዛ እንደ ሰው እኔ ላከብርሽ እችላለሁ ከዛ ውጭ ግን እኔ ላከብርሽ አልችልም ኢትዮጵያዊነትሽን ኢትዮጵያዊ መሆንሽን ያወቅሽ እዛ ሀገር በኢቃማ እየተቀመጥሽ ያወቅሽ ኢትዮጵያ አረብ ፈጣሪና እኔ በጣም ስለገረመኝ ነው አባባሏና አነጋገሯ በዚሁ አጋጣሚ ሐሳብ አስተያየት ያላችሁ ኮሜንት አስቀምጡልኝ እንደዚሁም ደግሞ ትዳር የምትፈልጉ ቻናሉን ሰብስክራይብ ላይክ ሼር ያርጋችሁ እንትን በሉ ብዙ ወንድሞች አላችሁ ለፎሎ እና ለላይክ ብለሽ ነው የምትሉኝ ያላችሁ እኔ ለፎሎ እና ለላይክ አይደለም አንደርስታንድ እንድታረጉኝ ፈልጋለሁ ሰብስክራይብ ያረጉኝ ምቾቴ ነው ሰብስክራይብ ያድርጉኝ ልጠቀም በሰብስክራይብ ከዛ ውጭ ግን ቲክታክ ምንም የሚሰጥ ነገር የለውም ብዙ እንደሚሰጥ ነገር አርጋችሁ የምታወሩ ሰዎች አላችሁ ለመጨረሻ ጊዜ ነው እምመልስላችሁ ማለት ነውና እህት ወንድሞቼ በዚሁ አጋጣሚ ሐሳባችሁን ኮሜንት ላይ አስቀምጡልኝ ኢንሻአላህ ኮሜንት አያለው እወዳችኋለሁ በተረፈ ሰብስክራይብ ላይክ ሼር አድርጉ አሰላሙ አለይኩም ወራህመቱላሂ ወበረካቱ